ሁለተኛው የሐበሻ ስደት። ነጃሺ ስደተኛ ሙስሊሞችን በመልካም ሁኔታ ማስተናገዱን ቁረይሾች መስማታቸው አንገበገባቸው። በሙስሊሞች ላይ የሚፈጽሙት ግፍ፣ የሚያደርሱት ስቃይም በረታ። እናም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሓቦቻቸውን ወደ ሐበሻ እንዲሰደዱ በድጋሚ ማዘዝ ግድ ሆነባቸው። ሁለተኛው ስደት ከመጀመሪያው ይበልጥ አስቸጋሪ ነበር። ቁረይሾች መረጃ ደርሷቸው ኖሮ ስደቱን ለማክሸፍ ተሰናድተው በንቃት ይጠብቁ ነበር። በአንጻሩ ሙስሊሞች በፍጥነት ከተማዋን ለቀው መውጣት ነበረባቸው። አላህ ጉዞውን ገር አደረገላቸው። ጠላቶቻቸው ሳያገኟቸው በፊት ከመካ ወጥተው ወደ ሐበሻ ተጓዙ። ከነጃሺ ዘንድም በሰላም ደረሱ። የዚህ ስደት ተሳታፊዎች ቁጥር አማር ከመካከላቸው ካለ 83 ወንዶችና 18 ወይም 19 ሴቶች ነበሩ። ግና የአማር አብሮ መሰደድ በምሁራን ዘንድ በአጠራጣሪነት የተመዘገበ ነው። በሐበሻ ስደተኞች ላይ የቁረይሾች ሴራ። ስደተኞች እምነታቸውን በነጻነት የሚያራምዱበት ጥላ ከለላ ማግኘታቸው ለቁረይሾች የሚዋጥ አልሆነም። እናም ሁለት ብልህና ጠንካራ ሰዎችን በመምረጥ ለነጃሺና ለቀሳውስቱ ዳጎስ ያለ ስጦታ አስይዘው ወደ ሐበሻ ላኳቸው። እነዚህ መልእክተኞች አምር ቢን አልአስ እና አብደላህ ቢን ረቢዓ ይባላሉ። ሁለቱም በኋላ ላይ ሰልመዋል። ሁለቱ መልእክተኞች ከመጀመሪያ ለቀሳውስቱ ስጦታቸውን በማደል ነጃሺ ስደተኛ ሙስሊሞችን ከሀገሩ እንዲያባርር መነሻ የሚሆኑ ምክንያቶችን አብራሩላቸው። ቀሳውስቱም ለነጃሺ ይህንኑ ምክር እንደሚለግሱ ከተስማሙ በኋላ ከነጃሺ ዘንድ በመቅረብ ስጦታውን አቀረቡለት። እንዲህም ሲሉ አናገሩት። ንጉሥ ሆይ፣ ወደ እርሶ አገር ቂላቂል ወጣቶች መጥተዋል። እነዚህ ወጣቶች ከወገኖቻቸው ሃይማኖት ያፈነገጡ ሲሆኑ ወደ እርሶ ሃይማኖትም አልገቡም። እርሶም እኛም የምናውቀው አዲስ ሃይማኖት አምጥተዋል። የተከበሩ አባቶቻቸው፣ አያቶቻቸውና ጎሳዎቻቸው እነዚህን ወጣቶች ወደ መጡበት እንዲመልሱ ከእርሶ ዘንድ ልከውናል። የእነርሱን ጥፋት ወገኖቻቸው ከማንም በላይ ያውቃሉ። ቀሳውስቱም ንጉሥ ሆይ፣ እውነት ነው፣ ለእነርሱ ያስረክቧቸው፣ ወደ ወገኖቻቸው፣ ወደ ሀገሯቸው ይመልሷቸው በማለት ድጋፋቸውን ገለጹ። ግና ነጃሺ ግራ ቀኙን በመስማት ጉዳዩን ለማጣራት በመወሰን ሙስሊሞችን አስጠሯቸው። መጡ። እነርሱ በበኩላቸው የሆነውም ቢሆን እውነት ብቻ ለመናገር ተስማምተዋል። ነጃሺ ከወገኖቻችሁ እምነት በማፈንገጥ ከኔ ወይም ከሌሎች ከሚታወቁ ሃይማኖቶች ሳትገቡ አዲስ የምትከተሉት ሃይማኖት ምንድን ነው ሲሉ ጠየቋቸው። በዚያን ጊዜ ሙስሊሞችን ወክሎ እንዲናገር የተመረጠው ጃዕፈር እንዲህ በማለት መለሰ። ንጉሥ ሆይ፣ መሐይማን ሕዝቦች ነበርን። ጣዖታትን እናመልካለን፣ በክት እንመገባለን፣ ጸያፍ ድርጊቶችን እንፈጽማለን፣ ዝምድናን እንቆርጣለን፣ በጎረቤት ላይ ክፉ እንውላለን። ከመካከላችን ጠንካራው ደካማውን ይበላል። በዚህ አይነት ሁኔታ ውስጥ እያለን አላህ ዘሩን፣ እውነተኝነቱን፣ ታማኝነቱንና ንጽሕናውን የምናውቀውን መልእክተኛ አስነሳልን። ይህ መልእክተኛ አላህ በብቸኝነት እንድናመልክና እኛም ሆን ወገኖቻችን ከአላህ ውጭ እናመልካቸው የነበሩትን ድንጋዮችና ጣዖታት ማምለክ እንድናቆም አስተማረን። እውነት እንድንናገር፣ አደራን እንድናደርስ፣ ዝምድናን እንድንቀጥል፣ ጉርብትናን እንድናሳምር፣ የሰውን ክብርና ደም እንድንጠነቀቅ አዘዘን። ከእኩይ ድርጊት ሐሰት ከመናገር፣ የየቲምን ገንዘብ ያለ አግባብ ከመብላት፣ የንጹሐን ሴቶችን ስም በዝሙት ከማጥፋት እንድንቆጠብ አዘዘን። አላህን ብቻ እንድናመልክ፣ ከእርሱ ጋር ያለን ሌላ አካል እንዳናጋራ አዘዘን። ሰሏት እንድንሰግድ፣ ዘካ እንድንሰጥ፣ ጾም እንድንጾም፣ ሌሎች የእስልምና ትእዛዛትንም አውስቷል፣ አዘዘን። ትምህርቱን አመንበት። ይዞንልን የመጣውን የአላህን ሃይማኖት ተቀብለን ተከተል ነው። እናም አላህን በብቸኝነት አመለክን። ከእርሱ ጋር ምንንም ነገር ማጋራት አቆምን። እርም ያደረጋቸውን ነገሮች ታቀብን። የፈቀደልንን ብቻ ተጠቀምን። በዚህ ምክንያት ወገኖቻችን በጠላትነት ተሰየሙብን፣ ቀጡን። ከእምነታችን በኃይል ሊያስወጡን ታገሉ። ከአላህ አምልኮ ወደ ጣዖት አምልኮና ድሮ
እንድንፈጽማቸው የነበሩ እኩይ ድርጊቶችን ወደ መፈጸም ሊመልሱን ጣሩ። በጨቆኑን በበደሉንና መውጫ መግቢያ ባሳጡን ጊዜ በእኛና በሃይማኖታቸው መካከል ግርዶ ባደረጉ ጊዜ ከሌሎች ሁሉ እርሶን በመምረጥ ወደ ሀገሮ ተሰደድን። ንጉሥ ሆይ ከእርሶ ዘንድ እንደማንበደል ተስፋ አደረግን። ነጃሺም ከአላህ ዘንድ የመጣ መልእክት አለህን ሲሉ ጠየቁ። ጃዕፈርም አዎ በማለት የመርየምን ምዕራፍ የመጀመሪያ አንቀጽ አነበበ። በዚህ ጊዜ ነጃሺ ጺማቸው በእንባ እስኪርስ ድረስ አለቀሱ። ቀሳውስቱ የተነበበላቸውን የቁርአን መልእክት ሲሰሙ መጽሐፎቻቸውን በእንባ እስኪርሱ ድረስ አለቀሱ። በመቀጠልም ነጃሺ ለአምር ቢን አልአስና ለባልንጀሮቹ በአላህ እምላለሁ ይህና ኢሳ ኢየሱስ ይዞት የመጣው መልእክት ከአንድ ምንጭ የተቀዱ ናቸው። ሂዱ፣ በአላህ እምላለሁ አሳልፌ አልሰጣችሁም አሉ። መልእክተኞቹ ወጡ። አምርም ለአብድላህ ቢን ረቢያላህ በአላህ እምላለሁ ነገ ጉዳያቸውን የሚያጋልጥ ነገር እናገራለሁ አለ። አብደላህ ቢን ረቢህም እንግዲህስ አታድርግ፣ ምንም እንኳ በእምነት ብንለያይም ወገኖቻችን ናቸው አለ። አምር ግን በውሳኔው ጸና። በቀጣዩ ቀን ጠዋት ለነጃሺ እንዲህ አላቸው፣ ንጉሥ ሆይ ስለ ኢየሱስ የሚናገሩት የሚከብድ ነገር ይናገራሉ። ነጃሺ ወደ ሙስሊሞች ስለ ኢየሱስ ምን ትላላችሁ በማለት መልእክት ላኩባቸው። ሙስሊሞቹ ደነገጡ። ቢሆንም ግን የሆነው ቢሆን እውነቱን ለመናገር ተስማሙ። ወዲያው ከንጉሡ ዘንድ እንደገቡ ንጉሡ ፈጥነው ጠየቋቸው። ጃዕፈርም ስለ ኢየሱስ የምናምነው ነቢያችን የነገሩንን ነው። ይህንንም ኢሳ የአላህ ባሪያና መልእክተኛ መንፈስና ወደ ድንግላዊት ማርያም ያኖረው ቃሉ ነው አለ። ነጃሺ ከመሬት ላይ ስንጥብ እንጭት አነሱና እንዲህ አሉ፣ በአላህ እምላለሁ ኢየሱስ አሁን ከተናገርከው የዚህችን እንጨት ታክል የተለየ አይደለም። በዚህ ጊዜ ቀሳውስቱ አክተመተሙ። ነጃሺም ብታክተመትሙም እውነቱ ይህ ነው አሉ። ለሙስሊሞችም ሂዱ፣ በአገሬ ውስጥ በሰላም ተቀመጡ። የሰደባችሁ ከሰረ፣ የሰደባችሁ ከሰረ፣ የሰደባችሁ ከሰረ። ከእናንተም በአንዳችሁ ላይ ጉዳት አድርሽ ጋር የሚያክል ወርቅ ባገኝ የምወድ አይደለሁም አሏቸው። ከዚያም ለባለሞቻቸው ስጦታውን ለመልእክተኞች መለሱላቸው። አልፈልገውም፣ በአላህ እምላለሁ እኔ በዚህ ጉዳይ ጉቦ እቀበል ዘንድ አምላክ ንግሥናዬን ሲመልስልኝ ከኔ ጉቦ አልተቀበለም። ሰዎችን በእርሱ ጉዳይ ይታዘዝ ዘንድ እርሱ በእኔ ጉዳይ ማንንም አልታዘዘም አሉ። ይህን ታሪክ የተረከችው ኡሙ ሰልማህ እንዲህ ብላለች። መልእክተኞች ያመጡትን ስጦታ ተሸክመው በውርደት ተመለሱ። እኛም ከነጃሺ ዘንድ በሰላም ተቀመጥን፣ ጥሩ ጎረቤትም ሆኑን። የኢብኑ ኢስሐቅ ዘገባ ከላይ የተጠቀሰው ሲሆን ሌሎች የታሪክ ጸሐፊዎች አምር ቢን አልአስ በልዑክነት ወደ ነጃሺ የተላከው ከበድር ጦርነት በኋላ እንደሆነ ጽፈዋል። ሌሎች ምሁራን ደግሞ ሁለቱን ዘገባዎች በማስታረቅ ልዑካኑ የሄደው 2 ጊዜ እንደሆነ ይገልጻሉ። በሁለተኛው የልዑካኑ ጉዞ በነጃሺና በጃዕፈር መካከል ተደረገ በማለት ያወሱት ቃለ ምልልስ ኢብኑ ኢስሐቅ በመጀመሪያው ጉዞ ተደረገ ካሉት ጋር ተመሳሳይ ነው። ግና ቃለ ምልልሱ የተከናወነው ንጉሡ ነጃሺ ለመጀመሪያ ጊዜ ስለ እነርሱ ሲነገራቸው እንደሆነ ይዘቱ ይጠቁማል። ወሰላም አሌይኩም ወረሕመቱላሂ ወበረካቱ።